ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 21 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው ዝርዝር መረጃዎች መካከል ወደ ግንባር የሚወስድን መረጃ አደርሳለሁ። በተለይ በኢትዮጵያና ሱዳን ድንበር ኮሪደር ቀጠና በቋራ ከባድ ውጊያ እየተደረገ ነው የሚገኘው ላለፉት 5 ቀናት። ከዚህ ጋር በተያያዘ ትላንትና ጋብ ብሎ የነበረው ውጊያ ዛሬ እንደገና በሌላ የቋራ አካባቢ በማለዳ አፍላ ውጊያ መቀስቀሱን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች አሉ አሁናዊ የግንባር መረጃዎችን በአማራ ክልል እነዚህን በዝርዝር የማደርሳችሁ ይሆናል። ይህንን ጨምሮ በሌሎቹ አካባቢዎች በተመሳሳይ እንደዚሁ በአፍሪካ ቀንድ የዲፕሎማሲ ፖለቲካዊ እንዲሁም ደግሞ አገር አቀፍ መረጃዎችንም በቅደም ተከተል እያደረስኳችሁ አብሬያችሁ ቆያለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለይ የአፍሪካ ቀንድ ውጥረቱ አይሏል። ሰሞኑን አብይ አህመድ የኢትዮጵያ አጠቃላይ የጦር ኃይሎች አዛዥና ፊልድ ማርሻል ብርሃኑ ጁላ የሰጡትን መግለጫ ተከትሎ በኤርትራ በኩል እየተሰጠ ያለው ምላሽ አለ። ከዛ ባለፈ ኤርትራ የዘላለም ስትራቴጂክ አጋሬ ወደምትላት ግብጽ ለዲፕሎማሲያዊ ጉብኝት እንዲሁም ለዲፕሎማሲያዊ ግንኙነት በሚል ፕሬዚዳንት ኢሳያስ አፈወርቂ ትላንትና ወደ ካይሮ ገብተዋል። ከዚህ ጋር በተያያዘ የመካከለኛው ምስራቅ ጋዜጦችና መጽሔቶች የግብፅን ጨምሮ ማለት ነው ያወጧቸው ዘገባዎች አሉ። ይሄ ጉዳይ ትላንትና ጀምሮ በኢትዮጵያ ማህበራዊ ሚዲያዎች፣ በኤርትራ ማህበራዊ ሚዲያዎች ጭምር መነጋገሪያ የሆነ ጉዳይ ነው። እንግዲህ ጉዳዩን ከተለይ ካሁን በፊት የግብፅን የቀይ ባህርና የአፍሪካ ቀንድ ፍላጎቶች እንዲሁም ደግሞ ተዛማጅ የኢትዮጵያ የዲፕሎማሲ አሁናዊ ኪሳራዎች እንግዲህ በእነሱ ሁኔታ መንኳሰስ ነው የሚሉት ዲያቆን ዳንኤል ክብረት ምንም እንኳ የኩስምንና ዘመን አብቅቷል ቢሉም አሁንም ኢትዮጵያ ከፍተኛ የሆነ የዲፕሎማሲ ኩስምንና ውስጥ መገኘቷን የሚያሳዩ ናቸው። አጠቃላይ በዚህ ቀጠና ያለውን በተመለከተ አጭር መረጃ የማደርሳችሁናል። ከዛ ባሻገር እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከአዲስ አበባ እንደዚሁ በአዲስ አበባ በተለይ የንግድ ቤቶችን ወደ መኖሪያ ቤት የመኖሪያ ቤቶችን ለንግድ አድርጋችኋል በሚል በከተማው ውስጥ በነባር ነጋዴዎች በቤት ባለቤቶች ላይ እየተፈጸመ ያለውን ማዋከብ በተመለከተ እስከ 2 ሚሊዮን ብር የሚጠየቅበትን ሁኔታ በተመለከተ የነጋዴዎቹ ያላቸውን ምሬት እና የዚህ አሻጥር ደግሞ የጀርባ እንቅስቃሴ አዳዲስ የስርዓቱ ነጋዴዎችን በከተማው ውስጥ ለማሰማራት ከመሆኑና መንግስት ለገጠመው ከፍተኛ የሆነ በጀት እጥረት በዚህ መንገድ በቅጣት ገንዘብ ለመሰብሰብ እያደረገ ያለው እንቅስቃሴ ከፍተኛ ምሬት ፈጥሯል። እንግዲህ የተለያዩ አስተያየቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። በሌላ ሰዓት የምመለስባቸው ይሆናል። በተለይ በኦሮሚያ ክልል በተለያዩ አካባቢዎች እየተፈጸመ ያለውን ግፍና በደል በተመለከተ ከበርካታ አካባቢዎች ከሸዋ፣ ከአርሲ፣ ከባሌ፣ ከወለጋ ከተለያዩ አካባቢዎች በርካታ ሀሳብ አስተያየቶችን አድርሳችሁኛል። መረጃዎችም ናቸው። በዝርዝር የምመለስባቸው ይሆናል በሌላ ሰዓት። እንግዲህ በዚህ ሰዓት ከማስቀድመው በተለይ በሹፌሮች ላይ እየተፈጸመ ያለውን አሰቃቂ ግድያ በተመለከተ ነው። በትላንትናው ዕለት እንግዲህ በሹፌሮች ላይ በደቡብ ጎንደር ዞን ፎገራ ወረዳ ከአለምበር አቅራቢያ ወደ ወረታ መስመር ላይ ወጅ በተባለ ቦታ ሹፌሮች ተገድለዋል። ጥቅምት 20 ትላንትና ረፋድ ከደብረ ታቦር ወደ ወረታ ያሽከረክሩ የነበሩ 3 ሹፌሮች ላይ ነው ጥቃት የተፈጸመው። 2ቱ ታግተው ተወስደዋል። አንደኛው ደግሞ በጥይት ተደብድቦ ተገድሏል። በጥይት ተደብድቦ የተገደለው ሹፌር እንግዲህ በዚህ መስመር ለበርካታ ዓመታት ያሽከረከረ ጸባይ ምስጉን ጨዋ የታላቅ ታናሹን የሚያከብር እንደሆነ እንግዲህ ያው የቅርብ ቤተሰቦቹም የሚናገሩበት ነው። በተለይ በተወለደበት አርብ ገበያ ከተማ ትልቅ ትንሹን የሚወደው ወላጆቹ በታታሪነታቸው የሚጠቀሱ ልጆቻቸውን ለቁም ነገር ለማድረስ እንግዲህ በብዙ አካባቢዎች እንዳሉ ኢትዮጵያውያን በጨዋነት ልጆቻቸውን የሚያሳድጉ ነበሩ። በዚህ መንገድ እንግዲህ ካሳደጉ ልጆቻቸው መካከል ትላንትና በአሰቃቂ ሁኔታ የተገደለው ተስፋዬ ነው። ተስፋዬ ደስታው በዚህ ሹፌር መገደል ሁሉም ያዘነ አንገት የደፋ መሆኑን ነው እንግዲህ ማህበራዊ ሚዲያውም ጭምር ላይ የአካባቢው ተወላጆች ቤተሰቦቹ ይህንን እየገለጹ የሚገኙት እጅግ ልብ ሰባሪ ነው። እንግዲህ በሁሉም ሹፌሮች ላይ የሚፈጸሙ ግድያዎች አሉ፣ አረመናዊ ድርጊቶች አሉ። በተደጋጋሚ እነዚህ ድርጊቶች ተወግዘዋል። ትላንትና የተፈጸመውን ግድያ ጨምሮ ለመሆኑ ሹፌሮችን መግደል፣ ማገት፣ እናት አባቶችን ጥቁር ማልበስ፣ ህፃናቶችን ወላጅ አልባ ማስቀረት፣ ከቤቱ የወጣ ሹፌር በሄደበት እንዲቀር ማድረግ ምንድነው ጥቅሙ? ማን ነው ይሄንስ የሚያደርገው የሚለው በተለይ እንግዲህ ባለፉት 6 ዓመታት በኢትዮጵያ ውስጥ የሹፌሮች ያክል መከራ የከፈለ ህዝብ አለ ቢባል ያው እንግዲህ በተለይ ከሙያ ዘርፎች
ሾፌሮች ከፍተኛ ግፍና ሰቆቃ እየከፈሉ ነው የሚገኙት። በእርግጥ በሁሉም ዜጎች ላይ የሚፈጸመው ግፍና ሰቆቃ እንዳለ ሆኖ በሾፌሮች ላይ ያለው ደግሞ በተለየ ሁኔታ ተባብሷል። እንግዲህ ይህን ጉዳይ በተመለከተ በተደጋጋሚ በዚህ ሚዲያም በሌሎቹም በተደጋጋሚ በተለይ በሾፌሮች ላይ በንጹሃን ላይ የሚፈጸመው እገታ፣ ባለሀብት ሾፌር መንገደኛ ማገት ለፋኖ የህልውና ትግል ምን አደጋ ይፈጥራል የሚለው በተደጋጋሚ ሲቀርብ ነው የቆየው። ከዚህ ጋር በተያያዘ እንግዲህ ከአለም ሳጋ ጫካ ወረታ መገንጣያ ድረስ በፋኖ ስም ካሁን በፊት የሚንቀሳቀሱ ወንበዴዎችና ሽፍታዎች በግልጽ ዓላማቸው ምንድን ነው የሚለው ተደጋጋሚ ጥያቄ ሲቀርብ ነበረ። በዚህም እውነተኛና የፖለቲካ ዓላማ ያላቸው የፋኖ አባላት እርምጃ ሊወስዱ ይገባል፣ ለህዝብም አሳልፈው ሊሰጡ ይገባል። በዚህ መስመር ሾፌሮች ሂደው አይመለሱም። ይሄ መስመር የሾፌሮች ሲኦል እየተባለ በተደጋጋሚ እየተጠራ ነው። ለምንድን ነው ማን ነው ወንድሞቻቸውን እንግዲህ ታጥቆ የሚገድለው የሚያግተው የሚለው ጉዳይ በትክክለኛ ፋኖዎች መጣራት ያለበት ጉዳይ ነው። በዚህ መስመር ላይ እንግዲህ ከዚህ በፊት በነበረው በተለይ በፋኖ ስም ሲንቀሳቀሱ የነበሩት ለ2 ዓመታት በአካባቢው እገታንም ግድያንም ዝርፊያንም ሲፈጽሙ የነበሩት አሁን ዘራፊዎች ለብልጽግና እጅ ሰጥተዋል። እነዚህ እንግዲህ በፋኖ ስም ይህን ሲያደርጉ የነበሩት አሁን ለብልጽግና እጅ ሰጥተዋል። በሰላምም እየኖሩ ነው የሚገኙት። በዚህ አካባቢ የተገደሉ ሾፌሮች፣ የታገቱ ሾፌሮች፣ ገንዘባቸው የተዘረፈ ንብረታቸው የወደመ ሰዎች ግን አሁንም ፍትህ አላገኙም። እነዚህ ግን ለመንግስት እጅ ሰጠው ሹመት አግኝተው አሁን የቀድሞ ፋኖንን አሁን ደግሞ የብልጽግና ሚሊሻንን እያሉ ይኖራሉ። አሁን እነሱን ተክተው ደግሞ በዚህ አካባቢ የተሰማሩት ወንበዴዎች ዝርፊያና እገታ እየፈጸሙ ያሉት እነማን ናቸው? ዝርፊያው ያለበት ሁኔታ ከብልጽግና መዋቅር ጋር በመናበብ ሲዘርፉ የነበሩት ወደ ብልጽግና እጅ ከሰጡ በኋላ እነሱን የተኩት ትላንትና እንግዲህ የተፈጸመውን ግድያ ጨምሮ የፈጸሙት እነማን ናቸው የሚለው የትክክለኛ የፋኖች ጥያቄ መሆን አለበት። በአካባቢው ህዝብ የተቀሰቀሰው ቁጣ በቀላሉ የሚታይ አይደለም። በዚህ ሁኔታ ይህንን የሚያደርጉት የት ድረስ ነው ዓላማቸው? ግንኙነታቸው እስከማን ጋር ነው? ምን ያህል ርቀት ይሄዳሉ? እውነተኛ የህዝብ ዓላማ ያነገበው ፋኖ የውስጥ ፈተና የሆኑበትን እነዚህ ወንበዴና ዘራፊዎችን መቼ ቆርጦ ይጥላል? መቼ በስሙ ከብልጽግና ጋር ተመሳጥረው የሚዘርፉትን የብልጽግና ሚሊሻ ጋር ከብልጽግና ጸጥታ ጋር ጥቅም ትስስር ፈጥረው የህዝብን የሚያሰቃዩት እነሱ የፋኖ ካባ ለብሰው እነዚህን መቼ እርምጃ ይወስዳል የሚለው እንግዲህ ወደ ጫፍ እየደረሰ ያለ የህዝብ ጥያቄ ነው። እንግዲህ ፋኖ የተከበረ ስም ነው። ከኢትዮጵያ አርበኝነት ታሪክ እስከ ሮማ አደባባይ ድረስ በጀግንነት የተጻፈው ስም የአባቶች አኩሪ ስም ላይ የተለጠፉ እነዚህ እንግዲህ ሾፌር የሚገድሉ በአስቸኳይ በእውነተኛ ፋኖዎች ውስጥ የህዝብ ፍትህ መምጣት አለበት። ለህዝብ ተጋልጠው መሰጠት አለባቸው። እርምጃ መወሰድ አለበት። በግፍ ለተገደሉት ሾፌሮች እና ትላንትና ለተገደለው ተስፋዬ ደስታውን ጨምሮ ለሌሎች ሾፌሮች በሙሉ እንግዲህ በተለያዩ ቦታዎች በአሰቃቂ ሁኔታ ለተገደሉት ሾፌሮችና ቤተሰቦች ያው መጽናናትን እንግዲህ በተለይ ቤተሰቦቻቸው ያሉበት ሁኔታ ይታወቃል። ብዙዎቹ ካሁን በፊት ይህን በተደጋጋሚ በተለይ የሾፌሮች ገጽ ይህንን ጉዳይ ሲያወጣ ነበረ። አሁንም መጽናናትን እየተመኘው በተደጋጋሚ ከሾፌሮች ጋር በተያያዘ የምድር ሲኦል ከሆኑባቸው ቦታዎች መካከል በአማራ ክልል በተለይ ከደብረ ታቦር ወደ ወረታ፣ ከአዲስ ዘመን ወደ ማክሰኝት በተለይ አርኖ ጋርኖ ተብሎ የሚጠራው አካባቢ፣ ከደብረ ታቦር ወደ ወረታ አለም ሳጋና አካባቢው፣ ከአምባ ጊዮርጊስ ወደ ደባርቅ፣ እነዚህ በጎንደር ቀጠናዎች ናቸው። ከአምባ ጊዮርጊስ ወደ ደባርቅ ገደብዬና አካባቢው ወርቀ ደግሞ፣ ከመተማ ጎንደር እንግዲህ ይሄ ደግሞ አንዱ የሲኦል ምድር ነው። በዚህም በአጠቃላይ ከላይ ከጎንደር እስከ መተማ ድረስ ያለው መስመር እንደዚሁም ደግሞ ከባህር ዳር ወደ ዳንግላ መስመር በተለይ ቢኮሎና አካባቢው፣ ከደብረ ማርቆስ ወደ ደጀን፣ ከባህር ዳር ወደ ሞጣ፣ ከጨጭሆ ወደ ጋሸና፣ ከጋሸና ወደ ሳንቃ ጥቂቶቹ እነዚህ አካባቢዎች በአማራ ክልል አሁን በተለይ ሾፌሮች እያማረሩባቸው ህይወታቸውን እያጡ ያሉባቸው አካባቢዎች ሲሆኑ ከአዲስ አበባ ወደ ጎጃም ጎንደር መስመር ደግሞ ከአዲስ አበባ በተለይ ጎሃጽዮን ድረስ ባለው የሰላሌና የፍቼ አካባቢዎች ያለው ግፍና መከራ በሾፌሮች ላይ ይታወቃል። ከናዝሬት ወደ ወለንጭቲ መታሃራ፣ በዚህ በተለይ መታሃራና ወለንጭቲ አካባቢ ከነዚህ አካባቢዎች ያለውም የሾፌሮች ሁኔታ በየቀኑ አቤቱታ የሚቀርብበት ነው። እንግዲህ ፋኖ ትግሉን ከነፍሰ ገዳይ፣ ከዘራፊ፣ ከሽፍታ፣ ከስርዓት አልበኝነት ካልጠበቀ ወደፊት የሚገጥመው ውስጣዊ እና ህዝባዊ ፈተና
ቀላል እንደማይሆን በዚሁ እንግዲህ ለተደጋጋሚ ሀሳብ ማስተላለፍ ያስፈልጋል። በፋኖ ስም ዝርፊያ ሲፈጽም፣ በፋኖ ስም ንጹሐንን ሲገድሉ፣ ሲያግቱ፣ ብልጽግናን ሳይዋጋ ብልጫ እንዲወስድ የሚያደርጉት ተግባራት እና እነዚህ ድርጊቶች የውስጥ ስውር ተባባሪ እጆች ያሉባቸው ወንጀሎች ህዝብን አማረው የፋኖን ትግል ወዴት ይወስዱታል? ሁሉም ሊጠይቀው የሚገባ ጉዳይ ነው። እንግዲህ በፋኖ ጉዳይ ወታደራዊ ድል ያላገኘው ብልጽግና እንደዚህ አይነት ሁኔታዎችን አጋጣሚ በመጠቀም የትግል ውሎችን እንዲሁም ደግሞ የፖለቲካ አሸናፊነትን ወደ ጎን በመተው እንደዚህ አይነት ጉዳዮች ላይ የራሱንም እጅ አስገብቶ የሚሰራው ፕሮፓጋንዳ በቀላሉ አይታይም። ሚዲያዎችም ማህበራዊ ሚዲያ አንቂዎችም እንግዲህ በፋኖ ጉዳይ ከወታደራዊ ድል የትግል ውሎ የፖለቲካ አሸናፊነት ብቻ ሳይሆን ከራሱ ህዝብ ጋር በሚያገናኙ ድልድዮች ላይ ያሉ እንቅፋቶችንም ፋኖ በደንብ እንዲለይ ማሳየትና ማጋለጥ ያስፈልጋል። ወደ መረጃዎች ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ የትላንቱን የአፍሪካ ቀንድ ጉዳዮችን የተመለከተ መነጋገሪያ የሆነውን የፕሬዝዳንት ኢሳያስ አፈወርቂና የግብፅ የካይሮ ጉብኝትን በተመለከተ ያለውን መረጃ ደርሳለሁ። ከትላንት ጀምሮ የመካከለኛው ምስራቅ የአፍሪካ ቀንድ ሚዲያዎች መነጋገሪያ የሆነ ነው ይሄ ጉብኝት። ከዚህ ጋር በተያያዘ የግብፅ ጋዜጦችና መጽሔቶች የተለያዩ ዘገባዎችን ይዘው ወጥተዋል። አንዱ የግብፅ መጽሔት የዛሬቱ ግብፅ የተሰኘው መጽሔት የሚከተለውን ዘገባ ይዞ ወጥቷል። ስለ ጉብኝቱ ይሄ መጽሔት ይዞት በወጣው ዘገባ በግብፅ ታላቅ ቤተመዘክር ቅዳሜ ይመረቃል። በዚህ ላይ የኢሳያስ አፈወርቂ የፕሬዝዳንት አልሲሲ ልዩ እንግዳ ሆነው ይገኛሉ ብሏል። በነገው ዕለት የሚመረቀው የግብፅ ቤተመዘክር ወይም ደግሞ ሙዚየም ከዚህ ባለፈ እንግዲህ በተለያዩ ጉዳዮች መነጋገራቸውም ተጠቅሷል። አንደኛው እንግዲህ በአልሲሲ የኤርትራ ስትራቴጂክ ጠንካራ አጋር በመሆናቸው ኩራት እንደሚሰማቸው መግለጻቸውን መጽሔቱ ይዞ ወጥቷል። ግብፅ በኤርትራ ሁለንተናዊ ልማት ለማምጣት ቁርጠኛ ድጋፍ ታደርጋለች። ይህንንም ሲሉ አልሲሲ አረጋግጠዋል። ለአልሲሲ ምላሽ ደግሞ ፕሬዚዳንት ኢሳያስ አፈወርቂ የአፍሪካ ቀንድና ምስራቅ አፍሪካ በአልሲሲ መሪነት መረጋጋትና ሰላም ለማምጣት የሚደረገውን ጥረት እንደሚያደንቁ እንደዚሁ መጽሔቱ ይዞ ወጥቷል። ግብፅና ኤርትራ በጋራ ቀጠናዊ ፍላጎታቸው አብረው ለመስራት ያላቸውን አቋም እንደዚሁ ፕሬዝዳንት ኢሳያስ ፍላጎታቸውን ሲገልጹ፣ አልሲሲ ደግሞ አቋማቸውን አረጋግጠዋል። ከዚህ ባሻገር እንግዲህ በሱዳን ጉዳይ ስለመነጋገራቸውም መጽሔቱ ዘግቧል። በሱዳን ጉዳይ ቀውስ መፍትሄ ለማምጣት ግብፅ በቅርቡ ያረቀቀችው የሰላም ፍኖተ ካርታ ወይም ደግሞ ፍኖተ መርህ ቋድ ተብሎ የሚጠራው የአሜሪካን፣ ሳውዲ አረቢያን፣ ዩናይትድ አረብ ኤሚሬትስን ያካተተው የግብፅ አማራጭ ሰላምን በተመለከተ አልሲሲ ይህንን ጉዳይ እንደሚገፉበት ተናግረዋል። በሶማሊያ ጉዳይም እንደዚሁ ተነጋግረዋል። ጥቅምት 2024 የዛሬ ዓመት በአስመራ የካይሮና የሞቃዲሾ ባለስልጣናት የመከሩበትን የአስመራውን ስምምነት ስለማስቀጠልም እንደዚሁና የሶማሊያን የፖለቲካዊ፣ ወታደራዊ፣ የሰላምና ደህንነት እንዲሁም ደግሞ ግዛታዊ አንድነት ለማስጠበቅ ባለፈው ዓመት በዚህ ሰዓት የነበረው አጀንዳ እንግዲህ ኢትዮጵያ በሶማሌላንድ በኩል የወደብ ኪራይ ልታገኝ ነው በርበራ በሚለው የሶማሊያን አንድነት አደጋ ላይ ወደቀ በሚል የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች አስመራ በመገናኘት የመከሩበት ጉዳይ ነበር። ይሄ ነው እንግዲህ ይቀጥላል የተባለው። ሌላው እንግዲህ ሶስተኛውና ዋናው ነጥብ የሰሞኑ መነጋገሪያ የሆነው የቀይ ባህር ጉዳይ ነው። በቀይ ባህር ጉዳይ የጋራ ደህንነት የተባለውን አጀንዳ ተነጋግረዋል። የባህር በር ወሽመጥን በጋራ ስለመጠበቅ ቀይ ባህርን ማለት ነው የጋራ ጥበቃ ጓድ ስለማቋቋም የቀረቡ አጀንዳዎች እንደነበሩ እንደዚሁ ጋዜጣው ይዞ ወጥቷል። ግብፅ የኤርትራን ሉዓላዊነትና የግዛት አንድነት በተመለከተ ከኤርትራ ጎን እንደምትቆምም እንደዚሁ በዚሁ የቀይ ባህር ቀጠና ስምምነት ላይ እንደዚሁ አጀንዳው ተነስቷል። ይህንንም ግብፅ አረጋግጣለች። የአፍሪካና የግብፅ ሀገራት ይህንን እንዲገነዘቡ ግብፅ በቀይ ባህር ላይ የሚኖራትን ጠንካራ የጥበቃ ኃላፊነት ሌሎቹ እንዲገነዘቡም እንደዚሁ በግብፅ በኩል የቀረበው ጥሪ አብሮ ተነስቷል። ቀጣይ እንግዲህ 4 ቀናት ይቀራሉ። በ4 ቀናት ውስጥ ምን ይከናወናሉ፣ ምን ጉዳዮችን ይነጋገራሉ የሚለው አብሮ የሚታይ ነው የሚሆነው። ከዚህ ጋር በተያያዘ ህወሓትም እንደዚሁ መግለጫ አውጥቷል። ህወሓት በሁለት የተለያዩ መግለጫዎችን ነው ያወጣው። አንደኛው መግለጫ ማስጠንቀቂያ ነው። ሁለተኛው ደግሞ የጦርነት አዋጅ ነው። የአብይ አህመድን የፓርላማ ንግግር ተከትሎ የህወሓት በሰጠው ጋዜጣዊ መግለጫ ሰላም ፈላጊ መስሎ እንግዲህ ፊት ለፊት በመግለጫው ይህንን ሲያቀርብ፣
በሌላ በኩል ደግሞ ብርጋዴር ጀኔራል ምግበይ ኃይሌ በኩል ደግሞ የጦርነት አዋጅን አስነግሯል። ጎረቤት ሀገራት እና እንግዲህ አፋርንም አገውንም አማራንም ጨምሮ ከጎናቸው እንዲቆሙ ጥሪ አቅርቧል። በዋናነት ለኤርትራ ምግበይ ጥሪ አቅርቧል። እንግዲህ በአንድ ቀን በሁለት የተለያዩ ቦታዎች የህወሓት መግለጫ እና የብርጋዴር ጀኔራል ምግበይ መግለጫ የጉዳዩን እንግዲህ በቀጥታ ከአብይ አህመድ ጋር አያይዞ የተሰጠ መግለጫ ቢመስልም የጀኔራሉ ጥሪ ግን ግልጽ በሆነ ቋንቋ የማንነትና የወሰን ጥያቄ ያለባቸውን ወልቃይት ራያን እና ሌሎቹ አካባቢዎች ላይ በግልጽ ወታደራዊ ዘመቻ ስለማድረግ ነው እንግዲህ ጥሪ እየቀረበው። ለብርጋዴር ጀነራል ምግበ እንግዲህ ለጥሪያቸው የሚሰጠው ምላሽ ወደፊት የሚታይ ሆኖ ህወሓት ግን ያው እንግዲህ ይህንን በተመለከተ 4 ኪሎ የመግባት ፍላጎት እንደሌለው በተደጋጋሚ ይገልጻል። ግዛቱን እነሱ በሚሉት ግዛቱን ከነጠቀ በኋላ የታላቋ ትግራይን ሀገርነት ጉዳይ ለማስቀጠል እንቅስቃሴዎች እንዳሉ ነው እንግዲህ ባለፈው ጀምሮ የወጡ መረጃዎች የሚያሳዩት። በዚህ አቋም ህወሓት እንደጸና ነው እንግዲህ ነፃ ትግራይን ለመመስረትና አሁን የተወረውባታል የሚለውን 40 እና 50% መሬት ከነጠቁ በኋላ ነፃ ሀገርን መሰርታለን ነው የሚሉት። ለዚህም ደግሞ እንግዲህ ጌታቸው ረዳም ጭምር አሁን ከአብይ አህመድ ጋር በኢትዮጵያ ጉዳይ የኢትዮጵያ ስልጣን ተሰጥቶታል የተባለውም የትግራይ ህዝብ የማንነት እና የአስተዳደር እንዲሁም ደግሞ ሉዓላዊ ሀገር የመሆን ጉዳዩን በህዝበ ድምፅ ውሳኔ እንዲወስን እንደሚፈልግ በተደጋጋሚ ገልጿል። ህወሓት ትላንትና ካወጣው መግለጫ እንግዲህ የተወሰኑትን ነጥቦች በአጭሩ ወደ እናንተ ለማድረስ ወደ አማርኛ የተመለሱን መግለጫው እንግዲህ አማርኛን ላለመንካት በትግረኛና በእንግሊዝኛ ነው እየቀረበው። በዚህ ላይ ምን ምን ጉዳዮች ተነሱ የሚለውም በአጭሩ ወደ እናንተ ላድረስ። የዋና ዋና ነጥቦቹ እንግዲህ የጠቅላይ ሚኒስትሩ የፓርላማ ንግግር መልስ ለመስጠት በሚል የተዘጋጀው የህወሓት ጠቅላይ ሚኒስትሩ በአማርኛ ነው መግለጫ የሰጡት ወይም ደግሞ ንግግር ያደረጉት ፓርላማ ላይ። ህወሓቶቹ ግን ለጠቅላይ ሚኒስትሩ ከሆነ ንግግሩ በአማርኛ ምላሽ መስጠት ነበረባቸው። እነሱ ግን ያው አማርኛ ቋንቋን ያው በትግራይ ክልል ከ4 ዓመት በፊት በትምህርት ስርዓቱ ከልክለዋል። አሁንም አማርኛ ቋንቋን ላለመጠቀም ለጠቅላይ ሚኒስትሩ ንግግር እንግዲህ በትግረኛ እና በእንግሊዝኛ ምላሽ ሰጥተዋል። ለማንኛውም ወደ አማርኛ ሲመለስ ዋና ዋና ነጥቦቹ የፌዴራል መንግስት ፕሪቶሪያው ስምምነት ተግባራዊ እያደረገ አይደለም የሚል ክስ፣ ሁለተኛው ስምምነቱ ባለመፈጸሙ ጄኖሳይድ መቀጠሉን መግለጹ፣ ሶስተኛ የህወሓት ህጋዊ ሰውነት ይመለስ የሚለውና ያው ህወሓት በፖለቲካ ድርድር ህጋዊ ሰውነቱ ይመለስ የሚል፣ አራተኛ የወለደችው እያለች የታቀፈችው እናት ልሆናለች ለሚለው የጠቅላይ ሚኒስትሩ ይሄ ንግግር በእርግጥ በነገራችን ላይ በነበረው የፓርላማ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ እስከ 7 የሚደርሱ የአባባሎችንና ተረቶችን አቅርበዋል። ይህንን የተመለከቱ አንዳንድ አድማጭ ተመልካቾች ከአሁን በፊት ዳንኤል ክብረት በተለያዩ መጽሐፍቶች ሲያሳትማቸው የነበሩ ወጎችና ተረቶች አሁን የፓርላማ ንግግር ሆነው መጡ የሚሉ አስተያየቶችን የሚሰጡ ነበር። ለማንኛውም ህወሓት የወለደች እያለች የታቀፈችው እናት ልሆናለች በሚለው አባባል አግባብ የኢትዮጵያ መንግስት ልጅቷን ከእናት የመነጠል ባለቤት አልባ እንድትሆን እያደረገ ነው በሚል እንግዲህ የፕሪቶሪያውን የሰላም ስምምነት በተመለከተ ለተሰጠው ምሳሌያዊ አባባል ምላሽ ሰጥቷል። ሌላው ጠቅላይ ሚኒስትሩ የትግራይ ጦርነት በማሳነስ የ2 ወር ነው ከወለጋ ያንሳል ያሉት ትክክል አይደለም፣ እኛ ላይ የደረሰው ወለጋም ላይ ይሁን በየትኛውም እንዲደርስ አንፈልግም በሚል በምጸት ምላሽ ሰጥቷል። ሌላው ጠቅላይ ሚኒስትሩ ተፈናቃይን በተመለከተ ሲያብራራ ከፈረሱ በፊት ጋሪውን ቀደመ እንደሚባለው እንዴት ስለ ሪፍረንደም ይናገራል በሚል እንደዚሁ ቁጣውን ህወሓት አሰምቷል። በአጭሩ እንግዲህ መድረኩ የኢትዮጵያ መንግስት ለፕሪቶሪያው ተገዥ አለመሆኑን ያረጋገጠበት እንደሆነ ህወሓት በመግለጫው አንስቷል። በመሆኑም የኢትዮጵያ መንግስት እየጫረ ያለው ሌላ ዙር ጦርነት አደጋው በሁሉም መልክ ከባድ ስለሆነ በጊዜ እንዲቆም ህወሓት ጥሪ አቅርቧል። የሚመለከተው ዓለም አቀፍና አገር አቀፍ ኃይል ኃላፊነቱን እንዲወጣ ህወሓት ጠይቋል። ሌላው የፕሪቶሪያው ስምምነት አደጋ ላይ ወድቋል። የዓለም አቀፉ ማህበረሰብ አህጉራዊና ተቋማዊ የሆኑ ተቋማት ይህንን ሊያውቁት ይገባል ሲል ነው እንግዲህ ህወሓት ይህንን መግለጫ ያቀረበው። ሌላው የህወሓትን ሁኔታ በተመለከተ የወሎ ራያ ማንነት አስመላሽ ኮሚቴ ትላንትና ረጅም መግለጫ ሰጥቷል። ኮሚቴው ከሰጠው መግለጫ መካከል ባጭሩ በጣም ረጅም መግለጫ ነው፣ ባጭሩ ወደ እናንተ እንደርስ ግን በወቅታዊ ጉዳይ ላይ ከሰጠው ረጅም መግለጫ ህወሓት በወረራ በራያ ቀጠና ተመልሶ ከመጣ በኋላ በአለፉት ወራት ብቻ 11 ሰዎችን ባለማጣና በራያ ባላ ገድሏል። የነጋዴ ሱቆችን ባለማጣ ውስጥ በማጋየት ከ30 ሚሊዮን ብር በላይ ነጋዴዎች እንዲከስሩ አድርጓል።
249 ሰዎች በስም የተመዘገቡ በህወሓት ታጣቂዎች በአማራነታቸው ምክንያት ከባድ ድብደባ ተፈጽሞባቸዋል። ኮረም ጨምሮ እንግዲህ በተለያዩ አካባቢዎች እንደዚሁ ማሰቃየቶችና እንግልቶች፣ ግድያዎች ተፈጽመዋል። ህወሓት በወረራ በራያ ባላና በራያ አላማጣ ብቻ ከገባበት ጊዜ ጀምሮ ከ60 ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ትምህርት ቤቶቹ ወታደራዊ ካምፕ በመሆናቸው 124 የአካባቢው ጥቅጥቅ ደን የህወሓት ታጣቂዎች ለታጣቂዎች ምግብ ማብሰያ በሚል እና ወደ ትግራይ ላሉ የእንጨት ፋብሪካዎች ተጭኖ ተወስዷል። ጭፍጨፋ ተፈጽሟል። የደን ጭፍጨፋ በህወሓት ግፍ ምክንያት 2500 የራያ ወጣቶች ተሰደዋል ወደ ተለያዩ ሀገራት። የመንግስት መስሪያ ቤት ንብረቶች ሙሉ በሙሉ በህወሓት ታጣቂዎች ተወድመዋል፣ ተጭነዋል። ባለማጣ እና በኮረም የሚገኙ የቴክኒክና ሙያ ኮሌጆችን ጨምሮ የተለያዩ ንብረቶች ከአካባቢው ወደ ትግራይ ተጭነዋል፣ የመብራት ማስተላለፊያዎችን ጨምሮ። እንደዚሁም ደግሞ መንበረ ሰላማ በሚል ቃል በቃል እንግዲህ የኮሚቴው መግለጫ ነው። መንበረ ሰላማ በሚል የማሌሊት ቡድን በርካታ የሃይማኖት አባቶችን አፍኗል፣ ገድሏል፣ እንደዚሁም ደግሞ ሰውሯል በሚል እንደዚሁ በዚህም መግለጫ አውጥቷል። በህወሓት ወረራ ምክንያት ባለፈው ዓመት ሚያዝያ 55000 ሰዎች መፈናቀላቸውንና አሁን በሰቆጣ፣ በቆቦ፣ በወልዲያ፣ በደሴና በተለያዩ አካባቢዎች ሰዎች ተፈናቅለው እንደሚገኙ መግለጫው አንስቷል። ሌላው እንግዲህ በመጨረሻም የገጠሩም ህዝብ በዚህ ምክንያት እየተሰደደ ወደ ተለያዩ ከተሞች እየገባ እንደሆነ የራያ ወሎ አማራ ማንነት አስመላሽ ኮሚቴ ይህንን ገልጿል። የራያ በጀት መከልከልንም በተመለከተ እንደዚሁ ጥሪ አቅርቧል። የራያ ህዝብ የትግራይ ተፈናቃዮችን በአግባቡ ቢቀበልም ግን ተፈናቃይ ተብሎ የመጣው ግን ወራሪ፣ ዘራፊ፣ ማንጅራት መች የሆነ ቡድን ነው። ይህንን እየፈጸመ የሚገኘው ከትግራይ የመጣ ታጣቂ ኃይል ነው በሚልም እንደዚሁ ቃል በቃል ይህንን መግለጫ አውጥተዋል። የፌዴራል መንግስቱ ለሰብአዊ መብት ተሟጋች ድርጅቶች፣ ለፖለቲካ ፓርቲዎች፣ ለመላው የራያ ህዝብ ቃል በቃል እንግዲህ የተለያዩ ጥሪዎችን አቅርቧል። ኮሚቴው ይህንን በተመለከተ ከ2013 ወዲህ በራያ ቀጠናዎች የሚሰጡ መሬት፣ የሚሸነሸን መሬት ተቀባይነት የሌለው መሆኑም እንደዚሁ ሊታወቅ ይገባል ሲል መግለጫው አውጥቷል። በራያ እንግዲህ የህወሓት ታጣቂዎች ከገቡ በኋላ እየተፈጸመ ያለው ግፍ በየቀኑ በዚህም በዘገባ ላይ እየቀረበ ነው። ወደ አብይ አህመድ ንግግር ቁጣ ቀስቅሷል የሚለውን መረጃ ነው የማስከትለው። የአብይ አህመድ የፓርላማ ንግግር ቁጣ ቀስቅሷል። በድሬዳዋን በተመለከተ በፓርላማ አብይ አህመድ ያንጸባረቀው የኦህዴድ ብልጽግና ፍላጎትና በተለይ ጠቅላይ ሚኒስትሩ ለበርካታ ዓመታት በድሬዳዋ በጅጅጋ በኦሮሚያ ክልል ተዳድራለች የሚለው በጅጅጋ ፖለቲካ አካባቢ ተቃውሞ ቀስቅሷል፣ ቁጣ ቀስቅሷል። ድሬዳዋን በአይነ ቁራኛ የሚከታተሉት የኦሮሞ ብልጽግናና የሶማሌ ብልጽግናዎች አሁን በጠቅላይ ሚኒስትሩ ንግግር ምክንያት ወደ ሽኩቻ ውስጥ ገብተዋል። ከዚህ በፊት እንግዲህ የሶማሌ ብልጽግና የኦጋዴን ነጻ አውጪዎች ስለ ድሬዳዋ በተደጋጋሚ ያላቸውን አቋሞች በሚዲያ ሲያንጸባርቁ ቆይተዋል። ሰሞኑን እንግዲህ አብይ አህመድ ይህንን ከመናገሩ በፊት ሁላችሁም አድማጭ ተመልካቾች ምናልባት ይህን ካስታወሳችሁት አስተያየት መስጫው ላይ አዎ ትክክል ነው ልትሉ ትችላላችሁ። አብይ አህመድ ይህንን ከመናገሩ ቀደም ብሎ ከ2 ሳምንት በፊት የድሬዳዋ ከተማ ከንቲባ የአሁኑ የኦህዴድ ሰው ነው፣ በዚህ ዙር የኦህዴድ ብልጽግና ሰው ነው ከድር ምን እያደረገ እንደሆነና ህገወጥ ታጣቂ በድሬዳዋ ከተማ ዙሪያ ከ20 ቀበሌዎች መልምሎ በማሰልጠን ሸኔ መጣ በሚል የራሱን ኃይል ሚዛን ለማስጠበቅ ድሬዳዋን ለኦህዴድ አሳልፎ ለመስጠትና ለመሰልቀጥ እያደረገ ያለውን እንቅስቃሴ በተመለከተ አንድ የምርመራ ዘገባ ወጥቶ ነበር ካስታወሳችሁት። ከዛ በኋላ ነው እንግዲህ እና አብይ አህመድ አሁን ይህንን በአደባባይ እያረጋገጡ የሚገኙት። የከንቲባውን ህገወጥ ታጣቂ ማሰልጠንና የራሱን ሚሊሻ ማሰልጠንን በተመለከተ የብልጽግና ምክትል ሊቀመንበር አህመድ አደም ፋራህና አህመድ ሺዴ እነዚህ በቀጥታ ለከንቲባው በመደወል የነገሩትና ያስጠነቀቁትም ጉዳይ ይታወቃል። አሁን ይሄ እንግዲህ የለየለት ሽኩቻ ውስጥ አስገብቷቸዋል። እንግዲህ ከዚህ ጋር በተያያዘ የሶማሌ ማህበራዊ ሚዲያዎች በተለይ እነ ካራማራ ቴሌቪዥን፣ ካራማራ ሚዲያዎች የአብይ አህመድ ምን አይነት ኃላፊነት የጎደለው ነው ስልጣን ተቆጣጠርን በሚል እንደዚህ አይነት እብሪት የተሞላበት ንግግር ይናገራል ወይ በሚል ጉዳዩን እየተቹ ነው የሚገኙት። አሁንም ቁጣ ተቀስቅሷል። በዚህ ሚዲያ ላይ የሚሰጡ አስተያየቶችን በሶማሌኛ እንግዲህ ያለውን ቁጣ የሚያሳዩ ናቸው። ያው እንግዲህ አብይ አህመድ በትግራይም በፓርላማ ንግግሩ በኤርትራም በሶማሌ በኩልም ቁጣዎችን እያስተናገደ ነው።
ፋኖንም በተመለከተ እንግዲህ የተናገረው በተለይ ስለ ሽፍትነት ያው ብዙዎቹ ምላሽ የሰጡበት ነው። እንግዲህ በንግግሮቹ ሁሉንም ስለማስቀየሙ በአንጻራዊነት ላለፉት 6 ዓመታት በአንጻራዊነት ካሉት ክልሎች በሰላምም ቢሆን ይሻላል የተባለው ሶማሌ ክልል አሁን በዚህ በአብይ ንግግር ምክንያት ቁጣ መቀስቀሱ ነው የታወቀው። ወደ ሌሎች መረጃዎች ሲሄድ በኦርቶዶክስ እምነት ተከታዮች ላይ የቀጠለውን ግድያ በተመለከተ የቅዱስ ሲኖዶሱ እና የሃይማኖቶች ጉባኤ የፖለቲካ ፓርቲዎች መግለጫ እያወጡ ነው የሚገኙት። በሰሞኑ በአርሲ የተለያዩ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረውን ግድያ በተመለከተ ቅዱስ ሲኖዶሱ አውግዟል። ሆኖም ቅዱስ ሲኖዶሱ የሚጠበቅበትን ኃላፊነት በአግባቡ አልተወጣም፣ ለምዕመናን ጥበቃ እያደረገ አይደለም በሚል የተለያዩ ነቀፌታዎችና ትችቶች እየቀረቡ ነው የሚገኘው። ከፖለቲካ ፓርቲዎች መካከል ኢህአፓ በአርሲ በጉና መርቲ፣ ሸርካ፣ ሆሎንቆ ተብሎ በሚጠሩ አካባቢዎች የ25 የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ መገደላቸውና መጨፍጨፋቸውን አረጋግጫለሁ ካለ በኋላ መንግስት ተጠያቂ እንዲሆን ወንጀሉ የፈጸሙትን አካላት ለህግ እንዲያቀርብና መንግስት በይፋ ይቅርታ እንዲጠይቅ እና ካሳ እንዲከፍል ኢህአፓ ጠይቋል። እንግዲህ ይህንን በተመለከተ እና አብይ አህመድ ይህን ይቅርታ ይጠይቃሉ፣ ካሳ ይከፍላሉ የሚለው ጉዳይ አብሮ የሚታይ ነው። ወደ ግንባር መረጃዎች ስንሄድ ወደ ቋራ የሚወስደን መረጃን የማስከትለው በቋራ አዲስ ውጊያ ተቀስቅሷል። ለአራት ቀናት በደለጎ፣ በሳሊያህ፣ በሽመልግር፣ በወንበልጌ የነበረው ውጊያ ትላንትና መሻሹን ጋብ ብሏል። ዛሬ ማለዳ ጀምሮ ደግሞ አይሰጋ ተብሎ በሚጠራው አካባቢ የደፈጣ ጥቃትና መደበኛ ውጊያ ስለመደረጉና ስለመቀስቀሱ ነው መረጃዎች የሚገልጹት። በዚህ አካባቢ ብልባላ ተብሎ የሚጠራው ቦታ ላይ ከዋናው እዝ የተቆረጠ የመንግስት ኃይል አለ። ለዚህ ሽፋን ለመስጠት ከሽንፋ ተጨማሪ ኃይል ከቁጥር 4 እየተንቀሳቀሰ ነው ብለዋል። አይሰጋ ወደ ብልባላ ቁጥር 4ም ባለው እንቅስቃሴ ላይ ከባድ አሉታዊ ተጽዕኖ ፈጥሯል። የጧቱ ውጊያና የደፈጣ ጥቃት ከዚህ ጋር በተያያዘ በአካባቢው ከፍተኛ ውጥረት ነው ያለው። በቡድን መሳሪያና በድሮንም አሰሳ ጭምር የታገዘ ውጊያ ነው እየተደረገ ያለው። ቁጥር 4 በቋራ በኩል ወደ ሱዳን መውጫ ሁነኛ ኮሪደር ከሚባሉት ቦታዎች ቁጥር 4 ይገኝበታል። ትናንትና መሻሹን ጭምር በዚህ አካባቢ ተከታታይ የድሮን ቅኝት እንደነበር መረጃዎች ጠቁመዋል። በቋራ ቀጠና እንግዲህ አጠቃላይ አንድ ሳምንት የዘለቀው ውጊያ መነሻው አንደኛ የጎንደር ቀጠና ሁለቱ የፋኖ ዞች ወደ አንድነት ለመምጣት የሚያደርጉትን እንቅስቃሴና ይህንን ስጋት በመስጋት መጠነ ሰፊ የሆነ ስምሪት ነው የተሰጠው። ሁለተኛው ደግሞ በዚህ ሰዓት እንግዲህ በተለይ የዚህን ኮሪደር ቀጠና የሱዳንና ኢትዮጵያ መገናኛ የቋራን ቀጠና በመንግስት ከእጄ ቢወጣ ምን ሊደርስብኝ ይችላል በሚል ከፍተኛ ስጋት ነው ይህንን ዘመቻ በምድርም በአየርም እያደረገ የሚገኘው። በዚህ ሰዓት እንግዲህ የደረሰው ዝርዝር ጉዳት በውጊያው አልታወቀም። ግን በ5 ቀናት በነበረው ውጊያ የሬጅመንት አዛዥን ጨምሮ ከፍተኛ ጉዳት ደርሷል። እሱም በአሃዛዊ መረጃዎች አልተረጋገጠም። በፋኖ በኩልም እንደዚሁ የበጌምድር ክፍለ ጦር የዘመቻ አዛዥ ከፍተኛ የፋኖ መሪም እንደዚሁ የሞት ጉዳት አስተናግደዋል። ከዱባባ ወደ ሽንፋ የሚንቀሳቀስ የመንግስት ኃይል አሁን አለ። እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሞበታል። አይሰጋ መገንጠያ ላይ ነው ጥቃት የተፈጸመው። ከነፍስ ገበያ ወደ ዱባባም ተጨማሪ ኃይል እየተንቀሳቀሰ ነው። ከሽንፋ ቁጥር 4 እንደዚሁ ወደ ዱባባ፣ ከጎለጎ ወደ ወንበልጌም ተጨማሪ እንቅስቃሴ እየተደረገ ነው። ካለፋ ሻውራ ወደ ቋራ ተጨማሪ እንቅስቃሴ አለ። በተለይ ፍጅት ተብሎ የሚጠራው አካባቢ የደፈጣ ጥቃትና እንደዚሁም ለሰዓታት የቆየ ተኩስ ነበረ። ከ2 ቀናት በፊት ጀምሮ እንደዚሁ በዚሁ ደግሞ ከአዊ ዞን ወደ ጃዊ ወደ ቋራን ማዕከል ያደረገ መጠነ ሰፊ የእግረኛና የኮማንዶ የሜካናይዝድ የአየር ኃይል እንቅስቃሴዎች አሉ። በዚህ በጃዊ ወደ ልዩ ስሟ እንግዲህ ፊልፊለት ተብሎ በሚጠራው አካባቢ ወደ ቋራ ሊገባ ከነበረ የመንግስት ኃይል ጋር የአማራ ፋኖ ብሔራዊ ኃይል የምዕራብ እዝ 4ኛ ክፍለ ጦር ጃዊ ቀጠና ማለት ነው ውጊያ እያደረገ ነው የሚገኘው። ፊልፊል ተብሎ የሚጠራው አካባቢ በማንቡክ በኩል ነው እንግዲህ ከፊንፊን ሊገባ የነበረው። አሁንም ውጥረትና ውጊያ አለ። ወደ አካባቢው ግን ተጨማሪ ኃይል እየተጓጓዘ ነው እየተባለው። እየተከታተልኩ መረጃዎችን የማደርሳችሁ ይሆናል። ወደ ራያ ቆቦ ስንሄድ ራያ ቆቦ አዋሬ የተባለ ቦታ ቆቦ ከተማ የብልጽግና የአካባቢው አስተዳደር ናቸው የተባሉ ሰዎች በፋኖ በሌሊት መወሰዳቸውን ተከትሎ የአካባቢው የብልጽግና ሚሊሻዎች በከተማው ወጣቶች ላይ የተለያዩ ግፍና እንግልቶችን እየፈጸሙ ነው። የፋኖ ቤተሰቦች መምህራን የሆኑ ማለት ነው በፋኖ አባላት መሞት ምክንያት
ለምን ሀዘን ላይ ተቀመጣችሁ ተብለው ታስረዋል። እንግዲህ ትላንትና ነው ይሄ ቆቦ የተፈጸመው። ቆቦ ከተማ ባንኮች ጥሬ ገንዘብ እጥረት አጋጥሟቸዋል። 500 ብር ንግድ ባንክ እንኳ መስጠት አልቻለም። ባንኮች ጥሬ ገንዘብ በማሸሻቸው ምክንያት ነው በከተማው የጥሬ ገንዘብ እጥረት እየገጠመው። ትላንትና ከቀኑ 9 ሰዓት ጀምሮ ዋናውን መንገድ ከወልዲያ አለማጣ በቆቦ በኩል መቀሌ የሚወስደው ዋናውን መንገድ 9 ሰዓት ጀምሮ ፋኖ ስለመቆጣጠሩ የወጡ መረጃዎች ያሳያሉ። ወደ ሌላው መረጃችን ስንሄድ የፋኖ ሰራዊት ግንባታን የተመለከተ ነው። በተለያዩ ቀጠናዎች ሰሞነኛ የፋኖ ሰራዊት ስልጠናና ግንባታዎች ቀጥለዋል። መርሃ ግብሮችም እነዚህን ነው የሚያሳዩት። የምርቃት መርሃ ግብሮች ተደርገዋል። በአንድ ሳምንት ብቻ 8ኛ ቦታ ላይ ትላንትና የፋኖ አባላት ስልጠናቸውን አጠናቀው መመረቃቸውን መረጃዎች ያሳያሉ። ባሳለፍነው ሳምንት እንግዲህ በጎንደር፣ በጎጃም፣ በወሎ በተለያዩ 8 ቦታዎች ላይ ለወራት ስልጠና የወሰዱ የፋኖ አባላት ሰልጥነው ስልጠናቸውን አጠናቀው ተመልሰዋል። ለዚህ ሰዓት በአስተያየቶችም እንግዲህ እንዲሁም ደግሞ በማብራሪያዎች የታገዙ መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ግን በየትኛውም አካባቢ በሾፌሮች ላይ የሚፈጸም እገታ፣ ግድያ እንዲሁም ደግሞ በመንገደኞች ላይ የሚፈጸሙ ማንገላታቶች በየትኛውም መንገድ ተቀባይነት የሌላቸው የፋኖን ትግል አደጋ ላይ የሚጥሉ ብልጽግናን ፕሮፓጋንዳ የሚያግዙና ብልጽግናን በዚህ መንገድ እጁን የሚያስገባባቸው እንዲሁም ደግሞ በኦሮሚያ የሚፈጸመውን በሾፌሮች ላይ እንግልትና ግድያ እያወገዘ ያለ አካል ወደ አማራ ክልል ተመልሶ ሲመጣ ደግሞ ይህንንም ማውገዝ ያለበት መሆኑን በዚሁ እንግዲህ ሁሉም በመገንዘብ ይህንን ድርጊት ሊያወግዘውና ሊኮንነው ይገባል። በተለይ ለፋኖ ትግል ደግሞ ውስጣዊ የህዝብ ግንኙነቱን አደጋ ይዞበት ስለሚመጣ ፋኖ በዚህ በኩል የተለየ ኃላፊነት አለበት። ትክክለኛ የፖለቲካ ግብና ዓላማ ያላቸው ፋኖዎች እነዚህን ዝርፊያና ውንብድና የሚፈጽሙትን ማጋለጥ፣ እርምጃ መውሰድና ትግላቸውን ከትክክለኛ የፖለቲካ ዓላማና ቁርኝት ካላቸው አባላት ጋር ማስተሳሰር ይጠበቅባቸዋል። ለሰዓት የነበረ መረጃ ይሄ ነው። መልካም ጊዜ